በሀገራችን የቴሌኮም ኢንዱስትሪ ውስጥ ትልቅ ስምና ዕውቅና ያላት ቆንጂዬና መልከ መልካሟ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ልትሞሸር ነው የሚለው መረጃ የብዙዎችን ትኩረትና ቀልብ ስቧል። መልካም ፈቃዳችሁ ልትፈቅዱልን ነው የመጣነው። አትተና እንጠይቃለን። ስኬታማና ብርቱዋ ሴት በመጨረሻም ወደ ትዳር ዓለም ልታመራ እንደሆነ የሚገልጹ መረጃዎች በስፋት እየተሰራጩ ይገኛሉ። ለመሆኑ ለዚች ጠንካራ ሴት የሽምግልና ጥያቄ ያቀረበውና የልቧን ቁልፍ ያገኘው ምስጢራዊ ሰው ማን ነው? በእርግጥስ ሁለቱ የተገናኙበት አጋጣሚ እንዴት ነበር? ዛሬ የያዝናቸውን አዳዲስና አነጋጋሪ ዝርዝሮች አብረን እንቃኛለን። ብዙ ጊዜ በትምህርትና በስራ ዓለም እጅግ ስኬታማ የሆኑ ሴቶች ለትዳር የሚሆናቸውን ትክክለኛ የህይወት አጋር ለማግኘት ሲቸገሩ ይታያል። ከፍተኛ የትምህርት ደረጃ ላይ በመድረስና በትላልቅ የኃላፊነት ቦታዎች ላይ በመወጠር ረጅም ጊዜያትን በሚያሳልፉበት ወቅት ተመጣጣኝ አጋር ማግኘት ፈታኝ ይሆንባቸዋል። ፍሬህይወት ታምሩም ቢሆን እድሜዋን በሙሉ በትምህርትና በስራ ላይ በማተኮር ከዲግሪ ወደ ማስተርስ በመሸጋገር በርካታ ዓመታትን በታላቅ ትጋት አሳልፋለች። አሁን ላይ በደረሰችበት የስኬት ማማና በታዋቂነቷ ምክንያት አብሯት የሚዘልቅ የልቧን አጋር ባለማግኘቷ አንዳንዴ ቁጭት እንደሚሰማትና ከዚህ በፊት በቴሌቪዥን ፕሮግራሞች ላይ ቀርባ እስካሁን ትዳር እንዳልመሰረተች በግልጽ ተናግራ ነበር። ይህንን ተከትሎም በብዙዎች ዘንድ በርካታ ወንዶች በስፋት ባሉበት ዓለም ውስጥ ለዚች ስኬታማ ሴት የሚሆን አጋር እንዴት ይጠፋል የሚል ጥያቄ ሲነሳ ቆይቷል። እርሷ ግን ሙሉ ትኩረቷን በስራዋ ላይ በማድረግ እና የረፍት ጊዜዋን እንኳን ሳይቀር ለተሰጣት ኃላፊነት በመስጠት ረጅም ሰዓታትን በጽናት ታገለግላለች። ምናልባት አግብታ ቢሆን የሚመጥናትና የስራዋን ሂደት የሚረዳላት አጋር ይኖሯት ነበር የሚሉ አስተያየቶች በየሚዲያው ሲሰነዘሩ መቆየታቸው ይታወቃል። በበርካታ ሀገር አቀፍና ዓለም አቀፍ መድረኮች ትላልቅ ስኬቶችን ያስመዘገበችውንና በርካታ ሽልማቶችን የተቀበለችውን ይችን ብርቱ ሴት ለማግባት የበቃው ሰው ማን እንደሆነ ማወቁ ለብዙዎች ጉጉት ፈጥሯል። በህይወት አጋጣሚ በርካታ ሴቶች በትምህርት ወይም በስራ መንገዳቸው ላይ በሚገናኟቸው ሰዎች ምክንያት ልባቸው ተሰብሮ ከፍቅርና ከትዳር ዓለም ሲርቁ ይስተዋላል። ፍሬህይወት ታምሩም ከዚህ ቀደም በነበራት የፍቅር ታሪክ ውስጥ ልባ ተሰብሮ እንደነበርና ህይወት በርካታ ነገሮችን እንደሚያስተምር ገልጻ ነበር። በትምህርት ቤትና በወጣትነት ዘመኗ በፍቅር ተስፋ የጀመራቸው ግንኙነቶች አብረዋት ዘላቂ እንዳልሆኑ ተናገራለች። በተጨማሪም አንድ ሴት እጅግ ስኬታማና ትልቅ ቦታ ላይ ስትደርስ ወንዶች ደፍረው ለመቅረብና ጊዜ መስጠት እንደማትችል በማሰብ እንደሚፈሩትን እንደ ትልቅ ፈተና ተናግረዋለች። ሆኖም ግን አሁን ባለው የህይወት አጋጣሚ ሙሉ በሙሉ አዲስና አስደሳች ነገር ወደ ህይወቷ መምጣቱ ታውቋል። በወጣትነት ጊዜዋ ታውቀው የነበረ እና የልጅነት ትውውቅ የነበራቸው አጋሯ ከረጅም ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገር ቤት መመለሱ ተሰምቷል። ምንም እንኳን ቀደም ሲል በፍቅር ግንኙነት ባይገናኙም በስራና በንግግር አጋጣሚዎች እንደገና ለመገናኘት በቁ። በመካከላቸው የነበረው ጨዋታና ውይይት ቀስ በቀስ እያደገ በመሄድ ወደ ጠንካራ የፍቅር ግንኙነት እንደተቀየረ ይነገራል። ሁለቱም ለረጅም ጊዜ በብቸኝነት ያሳለፉ በመሆናቸውና በመካከላቸው ያለው ግንኙነት እያደገ በመምጣቱ አብረው ለመቀጠል ወስነዋል። በመጨረሻም ሁለቱም ተመካክረው በህይወት አጋጣሚ አብረው ለመጓዝ በመወሰን የሽምግልና ስርዓት እንዲከናወን ስምምነት ላይ ደርሰዋል። ፍሬህይወት በስራ ቢዚ ብትሆንም ለአዲሱ የህይወት አጋሯና ለፍቅሯ የሚገባውን መስዋዕትነት ለመክፈል ዝግጁ መሆኗን ገልጻለች። ይህ በህይወቷ ውስጥ የተከሰተው አዲስና በጎ አጋጣሚ ለብዙዎች ደስታን የፈጠረ ሲሆን በቅርብ ጊዜም የሰርጉ ስርዓት ይፋ ሆኖ ወደ ትዳር ዓለም እንደምትቀላቀል ይጠበቃል። ወደ ቻናላችን ተከታታዮች ለዛሬ አዘጋጅተን ያቀረብንላችሁ አዲስ መረጃ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶ ያጋሩት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። በቀጣይ በሌሎች አዳዲስና ትኩስ መረጃዎች እስከምንገናኝ ድረስ ሰላም ቆዩ። የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ።